ሰላም ቤተሰብ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። ይህ ንስር አምባ ሚዲያ ነው። ንስር አምባ ሚዲያ ሀገረኛ በተሰኘው ልዩ ፕሮግራም እንግዳ ጋብዟል። እንግዳችን እንኳን በሰላም መጡ። እንኳን ደህና ቆያችሁ። እንግዳችን እስኪ ራስዎትን ያስተዋውቁ። ሊቀ መዘምራን ጌታቸው ብርሃኑ በባህር ዳር የቅዱስ ያሬድ መንፈሳዊ የበገና ማሰልጠኛ ተቋም ባለቤትና መምህር ነኝ። በጣም እናመሰግናለን አባታችን። ስለዚህ የበገና መምህር ናቸው። እንግዲህ ዛሬ ስለዚህ ውይይት ሊሆን የሚችለው በሙያቸው ነው። በገና የስሙ ትርጓሜ ምንድን ነው? እሺ፣ በገና የአማርኛ ቃል ነው። ወደ ግዕዙ ስንመልሰው ከግዕዙ ነው ምንጩ፣ መዝሙር ማለት ነው። ቅዱስ ዳዊት በመጽሐፍ ቅዱስ መዝሙር 143 ቁጥር 9 ላይ ወበመዝሙር ዘአሰርቱ አውታሪሁ እዜምር ለከ፣ አቤቱ 10 አውታር ባለው በገና አመሰግናለሁ ይላል። ስለዚህ በገና ማለት መዝሙር ማለት ነው። ስንፈታው መዝሙር አመሰገነ፣ ዘመረ፣ ለየ፣ አከበረ እያለ ይሄዳል። ይሄ እማሪያዊ ፍቺው ነው። ቀጥታ ቃል በቃል ስንፈታው እነ ኪዳነ ወልድ ክፍሌ በመዝገበ ቃላት ላይ የሚሰጡት ሌሎችም ትርጓሜዎች ተመሳሳይ ነው። በገነ፣ ደረደረ፣ አመሰገነ ያሉ ይፈቱታል። ሚስጥራዊ ትርጉሙ ወይም ፍካሪያዊ ፍቺው ግን በገና ማለት ምግባር ማለት ነው። በቅዳሴያችንም በዛው በመዝሙር በቅዱስ ዳዊት መዝሙር 180 ላይም መዝሙር ሐዋዝ ዘምስለ መሰንቆ ንስኡ መዝሙረ ወሃቡ ከበሮ፣ መዝሙር ሐዋዝ ዘምስለ መሰንቆ የሚለው ከበሮን ስጡ፣ ከበሮን አንሱ፣ በገናንም ስጡ፣ በገና ከመሰንቆ ጋር የተስማማ ነውና ይላል። መሰንቆ ሃይማኖትን ሲወክል፣ በገና ደግሞ ምግባርን ይወክላል። ይህ ተጨማሪ ፍቺው ነው እና በገና ማለት መዝሙር ማለት ነው አንድም፣ በገና ማለት ደግሞ ምግባር ማለት ነው። እናመሰግናለን አባታችን። ያው ሁለተኛ በገና በኢትዮጵያ ደረጃ መቼ ተጀመረ? እስኪ በዚች ላይ ሀሳብ ቢሰጥ። ጥንታዊ አጀማመሩ በዚህ ጊዜ ነው ብሎ ለመጀመር ትንሽ ያስቸግራል፣ እንዲያው በዚህ ጊዜ ብሎ በትክክል ለመጻፍ። ነገር ግን ቀዳማዊነቱ ግን የማይጠረጠር ነው። ምክንያቱም ኢትዮጵያ ሀገራችን አስቀድማ ኦሪትን የተቀበለች ሀገር ስለሆነች በገና ደግሞ በኦሪት ጊዜም በበገና እግዚአብሔር ይመሰገንበት ስለነበረ የነቢያት ጉባኤም በበገና እግዚአብሔር ያመሰግኑበት የነበረበት የነ ዘመነ ሳሙኤል፣ ያ ማለት ከክርስቶስ ልደት በፊት ከ3500 ዓመት በፊት አካባቢ ማለት ነው። ስሙን በመጽሐፍ ቅዱስ ስናገኘው ግን ገና ኦሪት ዘፍጥረት ምዕራፍ 4 ቁጥር 21 ላይ ከቃየን ልጆች አንዱ ዩባል የሚባለው የላሜ ወንድም በገና ይደረድር እንደነበረና የበገና አባት እንደተባለ ተጽፏል። እሱ ግን ለእግዚአብሔር ማመስገኛ ምሳሌ አይሆንም። ለምን? እነዚህ ደቂቀ ቃየን በኖህ የጥፋት ዘመን ጊዜ ጠፍተው የቀሩ ናቸው። በገና ግን ተጠቅሷል። በዛ ዘመን የነበሩ ሰዎች ግን በገና ይጠቀሙበት የነበሩ ለእግዚአብሔር ምስጋና ሳይሆን ለዘፈን ነው ይጠቀሙበት የነበረው። ለዚህም ይታወቅ ዘንድ በኖህ ዘመን እነዚህ ሰዎች ጠፍተዋል፣ በጥፋት ውሃ ጠፍተው ቀርተዋል። የደቂቀ ሴት ናቸው የተሻገሩት። ከደቂቀ ሴት ሽግግር በኋላ ግን በመጽሐፍ ቅዱስ ጎልቶ የምናገኘው የበገና ታሪክ በነቢዩ ሳሙኤል ዘመን ነው። በአንደኛ ሳሙኤል ምዕራፍ 9ና ምዕራፍ 10 የሳኦልን ንግስና እናያለን። ከዛ ቀጥሎ ሳኦል ከነገሰ በኋላ ሳኦልን ከመቅባቱ በፊት እግዚአብሔር ምልክት ሰጥቶት ስለነበረ በተለይ ሙሉ ታሪኩ አንደኛ ሳሙኤል ምዕራፍ 9 ላይ ስለሚገኝ ሙሉ ታሪኩ እዛ ላይ ማንበብ ይቻላል። ምዕራፍ 10 ላይ ቁጥር 5 ነቢዩ ሳሙኤል ሳኦልን ከቀባው በኋላ እንግዲህ ከፊት ለፊትህ የሚጠብቅህ ምልክቶች አሉ ብሎ ይነግረዋል። ከነዛ ምልክቶች አንዱ የነቢያት ጉባኤ ከኮረብታማው መስገጃ እግዚአብሔርን ከሚያመሰግኑበት ስፍራ የነቢያት ጉባኤ መሰንቆ በገና ይዘው መንገድ ላይ ታገኛቸዋለህ ይለዋል። አሁን ሌላውን ታሪክ እንተውና እዚህ ላይ በገና ይዘው ነበረ ማለት የነቢያት ጉባኤ በነቢያት ዘንድ በገና እግዚአብሔር ለማመስገን ነቢያት ይጠቀሙበት እንደነበረ እናያለን። ከነዚህ ከነቢያት ወገን የሆነው አንዱ ቅዱስ እሴይ ነው፣ የቅዱስ ዳዊት አባት። በዛው ዘመን ስለነበሩ ሳኦል ከንግስናው ከወረደ በኋላ ተቀጥሎ የነገሰው እስራኤላዊ ንጉስ በይሁዳ ነገድ የነገሰው ቅዱስ ዳዊት ነው።
ሳኦል ከብንያማዊ ነገድ ስለሆነ እነዚህ ደግሞ በነገስታቱ ታሪክ ውስጥ አይገባም። ያነጋግሳቸው ራሱን የቻለ ሌላ ታሪክ አለው። ከዛ በኋላ ግን ቅዱስ እሴይ ድንቅ በገና ደርዳሪ እንደነበረ ማስረጃዎች አሉ። ከሳሙኤል ቀጥሎ ከእሴይ ቀጥሎ የበገናን ጥበብ የተማረው ልጁ ቅዱስ ዳዊት ነው። ገና በ7 ዓመቱ ጀምሮ በገና ይደረድር እንደነበረ መጽሐፍ ቅዱስ ማስረጃ ነው። ሳኦል በነገሰ ጊዜም በገና እየሄደ ይደረድርለት እንደነበረና ከርኩስ መንፈስ ያላቀቀው እንደነበረ፣ ሳኦል ይታመም ነበር ብዙ ጊዜ። እየሄደ የሚፈውሰው የነበረው ቅዱስ ዳዊት ነው በገናውን እየደረደረ። እርሱም ሲያመው ጥሩልኝ ዳዊትን ነው የሚለው። እሴይ ደግሞ ቅዱስ ዳዊትን በገናውን አስይዞ የሚያስፈልገው መባ አስይዞ ስጦታውን አስይዞ ወደ ንጉሱ ይለቀው ነበር። ይህንን ታሪክ ከመነሻ ይዘን ስንመጣ ከኢትዮጵያዊቱ ንግስት ማክዳ አያቷ አዝሚና ትባላለች። በእሷ ዘመን በአክሱም በገና ይደረደር እንደነበሩ ታሪካዊ ማስረጃዎችና ጽሑፎች ይገኛሉ። በተለይ አዝሚና ከበሮና በገና እየደረደር፣ ይሄ ማለት ቅዱስ ዳዊት በእስራኤል ላይ ነግሶ ልጁ ሰሎሞንን ከወለደው በኋላ ሰሎሞን ደግሞ እንደገና ነግሶ ከኢትዮጵያዊቱ ንግስት ማክዳ ጋር ከተገናኘ በኋላ ቀዳማዊ ምኒልክ ተጸንሶ እሱ አድጎ እንደገና ታቦተ ጽዮን ይዞ ወደ ኢትዮጵያ ሲመጣ በበገና ታጅባ ነው ወደ ኢትዮጵያ ታቦተ ጽዮን የመጣችው። ከዛ በፊትም በአክሱም በገና ይደረደር እንደነበር የሚያስረዱ ታሪኮች፣ እንዲያውም ሌሎች ይፋ ያሉት መጽሐፍት አንዳንዶች እንዳገኘኋቸው በተለይ እነ ታላቁ ሄሊኦዶር በጻፉት መጽሐፍት ላይ የኢትዮጵያ የጥንቷ ከተማ መርዌ፣ አሁን ይህችን ሜርዌ ማንም ያውቃትም፣ ትልልቅ አንዳንድ የታሪክ ምሁራን ካልሆነ በስተቀር ሌላው ሕዝብ በትምህርት ደረጃም ስለማይሰጥ ሱዳን ውስጥ ያለች ሀገር ናት። ኑቢያ ወይም ደግሞ መርዌ 3ቱ ወንዞች ማለት የአባይ ወንዝ፣ የኢትዮጵያ ወንዝ መረብ ወንዝ እና ወደ ግብፅ ወደ ሜዲትራኒያን የሚሄደው ትሪያንግል የሆነች ቦታ አለች። እዛ ነው የጥንቷ የኢትዮጵያ መርዌ። እነ ታላቁ ሃይዳስፔስ ንጉስ የነበሩበት ዘመን እና ከዛ ታሪክ ጀምሮ ስናይ የኢትዮጵያ በገና ኢትዮጵያዊነት። አሁን እኛ ኢትዮጵያ ብለን ስናስብ ደግሞ አንዱ ችግራችን ምንድን ነው? እችን የአሁኗን ኢትዮጵያ እያሰብን ነው። እሱ አይደለም። የአሁኗን ኢትዮጵያ ማሰቡን እንተወው፣ ለአሁኑ ይሆናል። ወደ ጥንቱ ኢትዮጵያ ስንመለስ ግን መላው አፍሪካም ኢትዮጵያ ነው። የሲና ተራራም ኢትዮጵያ ነው። ምክንያቱም ኢትዮጵያዊ ሙሴ የዮቶርን በጎች ይጠብቅ የነበረው እዛው ሲና ተራራ ነው። ሚስጥር የተገለጸለት እዛው ተራራ ላይ ነው። የምስጢረ ስጋዌው ሚስጥር የተገለጸለት እና እነዚህ ሁሉ ታሪክ ስናይ ኢትዮጵያ መልክዓ ምድሯም ሰፊ ነው፣ ታሪኳም ሰፊ ነው እና በገና በዛ ልክ ነው መታሰብ ያለበት። መጽሐፍ ቅዱስም እንደዚህ ነው የሚያስቀምጠው እና ከዛ በኋላ ግን ወደ ኢትዮጵያ ውስጥ እንዳለ ሆኖ የነበረው እንዳለ ሆኖ ጎልቶ በተረዳ ነገር በጎላ የተገኘው ግን ቅዱስ ዳዊት ልጁ ጠቢቡ ሰሎሞንን በገና አስተምሮታል። ጠቢቡ ሰሎሞን በገና ደርዳሪ ነው። መኃልየ ዘሰሎሞን የሚለውም የተደረደረው ግጥም ነው፣ የበገና መዝሙር ነው፣ በበገና የተሰራ ነው። እሱ ለቀዳማዊ ምኒልክ አስተምሮታል። ቀዳማዊ ምኒልክ ደግሞ ወደ ኢትዮጵያ በገና ይዞ መጥቷል። ከዛ በኋላ ግን ከነገስታት ቤት እስከ አፄ ኃይለ ሥላሴ ድረስ በገና ነበረ። ንግስት ዘውዲቱ በገና ደርዳሪዎች ናቸው እና አፄ ቴዎድሮስ፣ ሌሎቹ ነገስታት በሙሉ በገና ደርዳሪ ናቸው። አፄ ኃይለ ሥላሴ ንጉስን በገና ሲደረድሩ አናያቸውም። ነገር ግን በገና በተለይ በአዲስ አበባ በኢትዮጵያ እንዲስፋፋ ግን ያደረጉት አስተዋጽኦ በኋላ እንመለስበታለን። ኢትዮጵያዊ ታሪክ ውስጥ ስናነሳ ለዚህ ደግሞ አስተዋጽኦ አድርገዋል። እሺ፣ እናመሰግናለን። ስለዚህ በገና ከመንፈሳዊ ትሩፋቶች ውጭ ለምን ያገለግላል? አሁን ለማህበራዊ ክስተት፣ ለአገር ሉዓላዊነት፣ ለዘፈን፣ ለግል ፍላጎት ማሟያ፣ ለዘፈን እና ከመንፈሳዊ ትሩፋቶች ሌሎች ለምንድን ነው የሚያገለግለው በገና? እሺ፣ አመሰግናለሁ። ብዙ ጊዜ ይሄ ጥያቄ ተደጋግሞ ይነሳል። ሌሎችም ወጣ እያሉ ለአንዳንድ አገልግሎት እየተጠቀሙበት ስለሆነ ይሄ ንዋየ ማህሌት ነው። ቅዱስ የእግዚአብሔር ማመስገኛ መሳሪያ ነው። መሰንቆም እንደዛው፣ ዋሽንትም እንደዛው። ቅዱስ ዳዊት በመዝሙር 150 ላይ እግዚአብሔርን በበገና አመስግኖት፣ በመሰንቆ አመስግኖት 10 አውታር ባለው በገና እንደውም 10 አውታር የሚለውን ላይ ጥብልቃና ይባላል። በገና ተራ እንዚራ ተራ በገና ነው። ያኛው ዋናው በገና ጥብልቃና ይባላል። አውታሩ 150 አውታር ነው። እዛው አንድምታው ዳዊት ላይ በአፄ መልክ ሰገድ ጊዜ ወደ ሀገራችን መጥቶ ነበር ይላል። ይህ ስውር ነገር ነው።
ሌሎች ሀገራት የላቸውም። ወደ ሀገራችን መጥቶ ነበር ማለት ከሌላ ሀገር መጥቶ አይደለም፣ እዚህ ኢትዮጵያ ውስጥ ነው። ግን ከተሰወሩ ቅዱሳን ገዳማት ውስጥ ነው ያ በገና ያለው። መጥቶ ነበር ማለት በአፄ መለክ ሰገድ የአፄ ኢያሱ እና የአፄ በካፋ የስመ ንግስናቸው ነው በጎንደሪያን ዘመን መሰወሩን ለማመልከት እንጂ መነሻው እዚሁ ነው ማለት ነው። እዚሁ ነው እና 150 አውታር እና በበገና መስግኑት፣ በመሰንቆ በዋሽንት አመስግኑት እንደሚለው ይሄ የእግዚአብሔር ማመስገኛ ስለሆነ ለዓለማዊ ነገር ለስጋዊ ነገር አይውልም። ይህንን እንዲያውም አንዳንድ ታሪክ አዲስ አበባ ላይ በብሔራዊ ቲያትር ላይ ለሙዚቃ ማጀቢያ ተጠቅሞበት ነበር እና ሙከራ ሲያደርጉ አልተሳካላቸውም። ከዛ ራው ተውተዋል፣ አርፈው ተቀምጠዋል። እና ላድርግ ብትለውም አይሆንም። ምክንያቱም አሁን ሌሎች ሙዚቃ መሳሪያዎች ለዘፈንም ለሰውነትን ለማንቀሳቀስ ይመቻሉ። ይሄ በገና ስትሰማ ከዚህ ውስጥ ያለውን ንዝረት በአይምሯችን የሚፈጥረው ዌብ ፍሪኩዌንሲ የምንለው ነገር እግዚአብሔርን ወደ ማሰብ ነፍስህን ወደ ማርካት ነው እንጂ ወደ ተመስጦ ነው እንጂ የሚወስድህ እንደ ለስጋዊው ዳንስ ዘፈን ምናምን ውዝዋዜ አይሆንም፣ አይመችምም። ሌሎች አሁን መሰንቆና እነ ዋሽንት ገብተው የቀሩት እነ ክራር ገብተው የቀሩት በዚህ የተነሳ ነው። ክራር በእርግጥ የቤተክርስቲያን መሳሪያ አይደለም፣ ያው ኢትዮጵያዊ ንብረት ነው። ለሙዚቃ መገልገያ ሆኗል። ለእግዚአብሔር ምስጋና ነው አለ ክራር። በዚህ አጋጣሚ በገና ግን ለምንም አይሆንም፣ ለእግዚአብሔር ማመስገኛ ብቻና ብቻ ነው። ንዋየ ማህሌት ነው። አሁን ጸናጽልን መቋሚያን የቤተክርስቲያን ተታውቁተን ለሌላ ነገር እንደማናደርጋቸው ሁሉ ምንም ይሄ አፋዊ ቢሆንም ማለት የውስጥ የመቅደስ መገልገያ ሳይሆን በአፋ የውስጥ የመቅደስ መገልገያዎች እነ ከበሮ፣ እነ ጸናጽል፣ እነ መቋሚያ ናቸው። እነ እምቢልታ፣ እነ መለከት፣ እነ ዋሽንት፣ እነ መሰንቆ፣ እነ በገና ደግሞ ከቤተ መቅደሱ በውጭ በአውደ ምሕረት ላይ በአፋ አገልግሎት የሚሰጥባቸው ንዋያተ ማህሌት ናቸው እና ለሌላው ለስጋዊ ጨዋታ አይሆንም። ግን መጋቤ ስብሐት ዓለምዋጋ በዚህ ጉዳይ ላይ አንድ መዝሙር ዘምረዋል። ለስጋዊ ለጨዋታ አይሆንም፣ ለእግዚአብሔር ለማመስገኛ ብቻ ነው ብለው አስቀምጠዋል። እና ለእግዚአብሔር ማመስገኛ ብቻ ነው። መልካም እናመሰግናለን። የበገና ያው ያሬዳዊ ዜማ ነው እንትን የሚለው እነዚህም ግዕዝ፣ አራራይ ሶስቱን በነዛ ቅኝቶች ነው እንትን የሚባለውና በዓለማዊ ደግሞ ቅኝቶች አሉ። የዓለማዊ ቅኝቶች ትዝታ፣ አምባሰል፣ አንቺሆዬ እነዚህ ምናቸው ነው። በቅኝት ደረጃ እነዚህን መርጅ ማድረግ ማገናኘት ይቻላል። በገና በኩል ቅኝቶቹ ስማቸውን የሚለያይ እንጂ ስራው አንድ ነው። ለምሳሌ አሁን በኢትዮጵያ ቅኝት 4 አይነት ቅኝቶች አሉ። ዋና ዋናዎቹ ባቲ፣ ትዝታ፣ አምባሰልና አንቺሆዬ። ትዝታና ባቲ ማይነር አላቸው። ሌሎች ደግሞ ፋልሴቶ የሚባሉ ሌሎችም የቅኝት አይነቶች አሉ። በገናን ስንቃኘው ስንዘምርበት እነዛ ቅኝቶች እዚህ ውስጥ እናገኛቸዋለን። ግን በገናው ከነሱ ወስዶ አይደለም፣ ከዓለማዊ ቅኝቶች ወስዶ አይደለም። እንጠነቀቅ ይገባል። ከቤተ ክርስቲያኑ ከዜማው ነው እና ዓለማውያን የወሰዱት። ምክንያቱም ቀዳማዊ ምስጋናው ነው። የሙዚቃ መሳሪያ ዘፈን ይባላል። የት ታውቃለች ኢትዮጵያ? እንዲሁ ምናልባት በጥንቱ በከበሮ ይዘፈን ይሆናል ወይም በክራር ይዘፈን ይሆናል እንጂ እነዚህ የዜማ መሳሪያዎች እግዚአብሔር ብቻ ነው የሚመሰገንባቸው። ቅኝቶችም ይቀኛሉ እና እነዚህን ቅኝቶች እንግዲህ አሁን ይሄ ዘመናዊነቱ የሚባለው ነገር ከሆነ ዘመናዊነት እኔ አልስማማም። ኢትዮጵያ በራሷ ሳይሆን እየዘመነች ያለችው በአውሮፓውያንና በምዕራባውያን ቅኝት ስለሆነ ያለችው። አሁን ኢትዮጵያ እየዘመነች አለ። የግሌ ነው ይሄ አስተያየቴ ነው። እንደዛ ተብሎ ያዘልኝ ሌሎቹ ኢትዮጵያ ዘመናለች ስለሚሉ እና እኔ ተቃራኒ ነኝ። በዚህ አልስማማም። ምክንያቱም ያጣናቸው ብዙ ነገሮች ስላሉ ብዙ ነገር አለ። በራሳችን አልሄድንም። የቀደሙት ኢትዮጵያውያን እንዴት እንደነበሩ ብዙ ማስረጃዎች ስላለኝ እና ስላየሁም እና የጥንታዊ ዘመናዊነት ምንድነው እሱ ነው። ዘመነ አክሱምን፣ ዘመነ ላሊበላን፣ ዘመነ ጎንደሪያን በዛ ዘመን የነበሩበት በተለይ ከመንፈሳዊው አንጻር አሁን እኛ ዲያብሎሳዊውን ጉዞ ስለያዝን ዘመናዊ ነን እንላለን። መራቆታችን እየዘፈንን እየጨፈርን ዘመናዊ ነን አልስማማም። ለሁሉም ወደኋላ ስንመለስ እነዚህ ቅኝቶች ሰዎቹ እየዘፈኑ እውቀቱ እየተስፋፋላቸው ሲመጣ ክራሩንም መሰንቆንም ጨማመሩና ባቲ ቅኝት፣ ትዝታ ቅኝት፣ አንቺሆዬ፣ አምባሰል እያሉ ጨማመሩ እንጂ ከዚህ ወሰዱት እንጂ የያሬዳዊው ዜማ ግዕዝ፣ እዝልና አራራይ የምንለው በበገናው ቅኝት ይገኛሉ። ግን እነዚህ ያሬዳዊ ዜማዎች ከበገናው ጋር ተስማምተው አገልግሎት እየተሰጠበት አለ። አሁን ላይ
የቀደሙት ግን ያመሰገኑበት ነበረ። በትልቅ ገዳማት ላይ ማስረጃዎች አሉኝ ያነበኳቸው። አንዳንዶችም ትንሽ ደፈር ብለው ጽፈዋል። እነ ፊላሌም ሌሞኒም የበገናውን አገልግሎት እንዴት እንደሆነ 150 አውታር እንዴት እንደሚደረደር በልቦለድ መልክ ቢያቀርቡትም ታሪካዊ እውነታ ነው። እሱ ያ 150 አውታር ያለው በገና ኢትዮጵያ ውስጥ ካለበት ቦታ ላይ አለ። በጊዜው ይወጣል፣ በጊዜው ይገለጣል እና ለዓለማዊ ነገር ማይሆንም። እነዚህ ቅኝቶች ግን በገና ላይም አሉ፣ መሰንቆ ላይም አሉ፣ ያው ክራሩ ላይም ዋሽንቱ ላይም አሉ እና ተወስደዋል። ከቤተክርስቲያን ተወሰዱ እንጂ ቤተክርስቲያን ወይም በገና ከነዛ ከነባቲ ምናምን ከነገር አላመጣቻቸውም። ቅኝቱ ግን ያው ነው። አሁን ሰላምታ የምንለው የትዝታ ግልብጥ ይሉታል አንዳንዶቹ። መምህሬ ሊቀ ልሳናት ሲሳይ ደምሴ ትዝታ ቅኝትን ዋኔ ብለው ስያሜ ሰጠውታል። ባቲ ቅኝትንን እነዚህ ብዙ ጊዜ ለዘፈን የሚውሉ ናቸው፣ እኛ ጋር እንገለግልባቸውም። አንቺ ሆዬ የሚለውን ደግሞ ቸርነት ብለውታል። ዓለማዊ ጋር የሚደረድሩበት ሰላምታ ቅኝት የምንለው ግን በዓለማዊው ቅኝት 3 ስም ነው የሚሰጡት። አንዳንዶቹ ትዝታ ግልብጥ ነው፣ አንዳንዶቹ አንቺ ሆዬ ሜጀር ነው፣ አንዳንዶቹ ደግሞ ሌላ ስያሜ ሲሰጡት ይከራከሩበታል። ከዚህ ሁሉ ክርክሩ መምህሬ ሰላምታ ቅኝት ብሎ ስያሜ ሰጠውታል። ግን ይህ ሰላምታ ወደ ግዕዝ ወደ አራራይ ወደ እዝሉ ስናመጣው ሰላምታ ወደ ግዕዝ የተጣጋ ዋኔ ምን ልቅኝ ደግሞ ወደ ትዝታ ሜጀሩ የተጠጋና አንቺ ሆዬ ምነው ደግሞ ወደ አራራዩ የተጠጋ ነው። አሁን በአራራይ የሚዜሙት ዜማዎች አንቺ ሆዬ ብለን ስንቃኘው ተመሳሳይ ነው የምናገኘው። መምህር ሳይነን ቸርነት ብሎ ስያሜ ሰጠውታል። ቤተክርስቲያኒቱ በዚህ ጉዳይ ላይ አጥንታ አንድ ስያሜ እስክትሰጥ ድረስ የበገናው ጉዳይ አሁን በገናው እየተስፋፋ ስለሆነ በቅርብ አንድ ነገር ትነግራለች ብዬ እጠብቃለሁ። እነዚህን ቅኝቶች እስኪ ምን ቅኝቶች አሁን ይቻላል? እሺ ለተመልካቾቻችን በተግባር ግንዛቤ ለመፍጠር የበለጠ አሁን ይሄ 2 ቁጥር 2 እነዚህ 1 2 3 4 5 ጣቶቻችን ናቸው። 10ን አውታር ስንደረድር ከዚህ ነው የምንጀምረው። 2 3 1 5 4 2 አሁን ይሄ ቅኝት ቸርነት ምንለው ነው በመርሴ እንደሰጡን እና የአራራይ ዜማ ነው ያለው። ከ3ቱ የቅዱስ ያሬድ ዜማዎች የአራራዩ ዜማ ነው እዚህ ላይ የምናገኘው። በመርሴ ቸርነት ያሉት ዘፋኞች ደግሞ አንቺ ሆዬ የሚሉት ቅኝት ይሄ ነው። አሁን ይሄ ቸርነት ነው። ይሄንን ቸርነት ቅኝት ላይ ይሄንን ሰላምታ ብናረገው ወይም የትዝታ ግልብጥ የሚሉት እነሱ ግን ሰላምታ ቅኝት ነው የሚሉት። በመሬ እቺ 3 ቁጥርና 5 ቁጥር በግማሽ ነው ያሉት። እቺን በሙዚቃው አጠራር ፍላትና ሻርፕ የሚባሉ ነገሮች አሉ። እነዚህኛው አሁን ይሄ ፍላት ነው፣ ይሄም ፍላት ነው። እነዚህ ሁለቱም ፍላት ድምጾች ሻርፕ ማድረግ ነው። ሻርፕ ባንክ በግማሽ መጨመር ነው ከፍላቱ ድምጽ ላይ ሰላምታ ሆኗል። አመጋቢ ሰዓት በዚህ ነው የሚጀምረው። እሳቸው መዝሙር በዚህ ነው። ይሄ ነው የእሳቸው ቅኝት። አመጋቢ ሰዓት ሰላምታ
ቅኝት ስንቀይረው ወይም ትዝታ ሜጀር ወደሚባለው ስንቀይረው ደግሞ እችን አንድ ቁጥር ሻርፓን ፍላት ነው የምናደርጋት። ከሻርፕ ወደ ፍላት ግማሽ መቀነስ ማለት ነው። አሁን ወደ እዝኑ መጣናል ወይም ትዝታ ሜጀር የሚባለው እዚህ ላይ ነው። ከዛ በኋላ ሌሎች ቅኝቶች መጣት ይቻላል። ዋኔ ያሉትም ከታፈሰ ተስፋ የሚባሉ በገና ደርዳሪ ያሉ በዚህ ቅኝት የሚዘምሩ እሳቸው እና ከእሳቸው መዝሙር ወስደ ዋኔ ያሉት ረግና ዋኔ የሚለው እነዚህ የበገና የአካል ክፍሎች መንፈሳዊ ስያሜያቸው ስማቸው ግልጽ ለመሆን ያክል ለዚህ ነው። ቅድምም ለሌላ ነገር አይውሉም ያልንበት ስሌታቸው ሙሉ በሙሉ መንፈሳዊ ነው። መንፈሳዊ ትርጉም ነው ያላቸው። ከላይ ስንጀምር ይሄ መስቀሉ ነው፣ ክርስቶስ የተሰቀለበት መስቀል ነው። ይሄኛው ጋድሙ የእግዚአብሔር ምሳሌ ነው። የእግዚአብሔር አብ ምሳሌ ነው፣ ወይም የሰማይ ምሳሌ ነው። ይሄኛው እዚህ ጋር መወጠሪያው ይሄ መወጠሪያ ይባላል። የምድር ምሳሌ ወይም የሰው ምሳሌ ነው። እዚህ ውስጥ የሚወጣ ድምፅ አለ። እዚህ ውስጥ የሚወጣው ድምፅ የክርስቶስ ምሳሌ ነው። እዚህ ውስጥ እንዚራ አለች። እነዚህ 10 እንዚራዎች አሉ። እነዚህ እንዚራ የመንፈስ ቅዱስ ምሳሌ ነው። አሁን እቺ እንዚራ ከሌለች ለምሳሌ ይሄን ድምፅ አለ። አሁን እቺ እንዚራ ወጣዋል፣ ድምፅ የለም። በቃ ድምፅ የለች። እንዚራ የመንፈስ ቅዱስ ምሳሌነቷም ለዚህ ነው። እቺ እዚሁና ይቃኝባታል። አሁን አብን ወልድን መንፈስ ቅዱስን አገኘን። ሚስጥረ ሥላሴ ዝልያል። ይሄ ድምፅ የወጣው ደግሞ ከዚህ የድምፅ ሳጥን ውስጥ ነው። ይሄ ድምፁ ሳጥን የእመቤታችን ምሳሌ ነው። ምንም ሙሉ በሙሉ ድፍን ነው። ቀዳዳም አይፈቀድለትም። ድፍን ነው፣ ሙሉ የታፈነ ነው። ይሄ የእመቤታችን የማኅፀነ ድንግልናዋ ምሳሌ ነው። ይሄ ከድምፁ ሳጥን ይሄ ድምፅ እንደተገኘው ሁሉ መድኃኒዓለም ክርስቶስ ደግሞ ስጋው ቃል ከእመቤታችን ቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም ሰው ፍጹም አምላክ የሆነበት ምስጢር ነው። እነዚህ 10 አውታር የ10 ትእዛዛተ ኦሪት ምሳሌ ነው። ምግባር ምንለው ለዚህ ነው። እነዚህ መስራት ነው ምግባር የሚባለው። እነዚህ መቃኛ ይባላሉ። ይሄ ተቀናዩ ለእግዚአብሔር በፍርሃት ወተሐሰዩ ሎቱ በረአድ አጽንዕዋ ለጥበብ ከመ ይትመአ እግዚአብሔር ያለው ነው። ጥበብን ወቋት ተመራመሯት፣ እግዚአብሔር እንዳይቆጣ። ተቀናዩ ለእግዚአብሔር በፍርሃት፣ ለእግዚአብሔር በፍርሃት ናችሁ ተገዙለት፣ ተገዙ። ወተሐሰዩ ሎቱ በረአድ፣ በመንቀጥቀጥም ደስ ብሏችሁ አመስግኑት። ወተሐሰዩ አጽንዕዋ ለጥበብ፣ ጥበብን ወቋት ተመራመሯት። ከመ ይትመአ እግዚአብሔር፣ እግዚአብሔር ተቀይሞ እንዳይቆጣ እንዳያጠፋን ብሎ ቅዱስ ዳዊት ጥበብን እንድናውቅ፣ ጥበብ ማለት ደግሞ እግዚአብሔር መፍራት ነው። እና ይሄኛው መቃኛው ይሄ ነው። መቃኛዎች በቀኝና በግራ የምናገኛቸው እነዚህ ምሰሶች፣ ይሄ የቀኙ የእግዚአብሔር ምሳሌ ነው ወይም የፍቅረ እግዚአብሔር፣ ይሄ የፍቅረ ቢጽ ወንድምን መውደድ። እነዚህ 10 ትእዛዛት በሁለቱ ጋድም በሁለቱ ቋሚዎች ነው ያሉት። 10 ትእዛዛት በፍቅረ እግዚአብሔርና በፍቅረ ቢጽ ወንድምን በመውደድ ማለት ባልንጀራህን እንደ ራስህ ውደድ በሚለውና እግዚአብሔር አምላክን በፍጹም ነፍስህ በፍጹም ሕሊና በፍጹም ልቦና አፍቅር ውደድ የሚለው በዚህ የተሟሉ ናቸው። ይሄ አንድም ይሄ የቅዱስ ሚካኤል፣ ይሄ የቅዱስ ገብርኤል፣ ይሄ ብሉይ ኪዳን፣ ይሄ አዲስ ኪዳን ምሳሌ ነው። ይሄ 10 ትእዛዛት ይሄ ብርኩማ ይባላል። የደብረ ሲና ተራራ ምሳሌ ነው። 10 ትእዛዛት በሲና ተራራ ለሙሴ እንደተሰጠው ይሄ የሲና ተራራን ወክሎ ተቀምጧል እና ሙሉ በሙሉ ሚስጥራዊ ይዘት ስላለው ነው። ሌላው ይሄም የሚዘጋጀው ከእንስሳትና ከእጽዋት ተዋጽኦ ነው። ይሄ ከበግ አንጀት የሚዘጋጀው፣ ይሄም ከበሬ ቆዳ ነው የሚዘጋጀው። እነዚህ ነው ጌታችን በተወለደ ጊዜ እንስሳት ለጌታችን ትንፋሻቸውን በመገበር ምስጋና አቅርበዋል። የዛ ምሳሌ ነው። ከጀርባ እንደምናገኛት ምልክት አለች፣ እቺ የመስቀል ምልክት። ይሄ ቅዱስ ዳዊት ወደ ሳኦል ቅድም ስናገር ነበረው። ሳኦል ሲያማው ቅዱስ ዳዊት ወደ በገና ሲደረድርለት ርኩስ መንፈስ ከሳኦል ሲወጣ ቅዱስ ዳዊት ላይ ሳኦል ጦር ወርውሮ ሊወጋው ብዙ ጊዜ ሞክሯል እና በዚህ ጊዜ ቅዱስ ዳዊት ሚካኤል እየነገረው ለቅዱስ ዳዊት በገናውን እየመከተ ጦሩ ከዚህ ተሰክቶ ቀርቷል። ቅዱስ ዳዊትን ጠብቆት እና ያ ምሳሌነቱ ከዚህ ላይ
ተቀምጧል። መስቀል መሆኑ ደግሞ በመስቀል ምልክት ያስቀምጥ ነው። እኛ ጌታችን ደግሞ ዲያብሎስ እኛን ሊወጋ የነበረውን ጦር እሱ ከኛ አስወግዶ በመስቀል ላይ ተሰቅሎ የእኛን ሞት እርሱ ሞቶ ሕይወትን ስለሰጠን ለማመልከት መስቀል ላይ ከጀርባው እናስቀምጣለን። ከላይም መስቀሉ በዚህ እናስቀምጣለን። ሚስጥሮቹም እነዚህ ናቸው። መልካም እናመሰግናለን። እናመሰግናለን። አሁን በዚህ በበገና ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየሰራችበት ያለው ነገር ምንድን ነው? በተለይ አሁን እንደተባለው ጥንታዊ ነው፣ ግን ደግሞ ቅድም እንደተናገሩት መዘመን ማለት ያው የአርቲፊሻል ሜካፕ እንደመቀባት አይደለም፣ የጥንቱን ጠብቆ መያዝ ነውና አሁን ስለዚህ የጥንቱን ጠብቆ እናንተ አሁን በዚህ ትምህርት ቤት ከፍታችሁ ያስተማራችሁ ናችሁ። ትምህርት ቤት ከፍታችሁ የሚመጣው ወጣት ምን አይነት እንዴት ነው ሰው ይመጣል ወይ ይሄን ትምህርት ለመማር? እናንተስ ደግሞ ይሄን ትምህርት ቤት ስትከፍቱ ከሚመጡ ሰዎች የሚፈልግ ድጋፍ ነገር አለው? አጠቃላይ ወጣቱ ይሄንን የድሮውን ማንነታችን ከማወቅ አንጻር ያለው ፍላጎትና ጉጉት ምንድን ነው? በእናንተ አስተያየት ነው ወደዛ ፓርቲሲፔት እያደረጉ መልእክትም ካለ ይበልጥ በተለይ እንደ ባህር ዳር እንደው በቅድሚያ የባህር ዳር ሀገረ ስብከት ሊቀ ጳጳስ የሆኑትን ብፁዕ አባታችን አቡነ አብርሃም በኢትዮጵያ ኦርቶዶክስ ቤተክርስቲያን የቅዱስ ሲኖዶስ አባል የሰሜን ጎጃምና የባህር ዳር ሀገረ ስብከት ሊቀ ጳጳስ ናቸው። የዛሬ 10 ዓመት ይህን በገና ይዤ ስመጣ ከሀገረ ስብከቱ ስራ አስኪያጅ ከነ መላከ ሰላም ኤፍሬም ሙሉዓለም ጀምሮ እንግዳ ነው በገና ለባህር ዳር። እኔም እንግዳ ነኝ። አዲስ አበባ ነው ከዛ በፊት የቆየሁት 10 ዓመት በፊት እና እንዲሁ በገና ለማስተማር ፍላጎት አለኝ። በዚህ አካባቢ ትውልዴ ወደዚህ አካባቢ ስለሆነ አዲስ አበባ ላይ ቆይቻለሁ እና እንዲያው ድጋፋችሁ ምንድን ነው ስላቸው እንግዳ ስለሆንኩባቸው ለጊዜው እስኪ በስራህ እንይህ አሉኝ። አረሳትም። በስራህ እንይህ መላከ ሰላም ኤፍሬም ሙሉዓለም በስራህ እንይህ አሉኝ። እሺ ብዬ ታዘዝኩ። በስራዬ ማስታወቂያ በየቤተ ክርስቲያኑ አውደ ምሕረት ላይ የቤተ ክርስቲያን አስተዳዳሪዎችን ባመሰግናቸው ብዙዎች አሉ። የጊዮርጊስ ቤተ ክርስቲያን አስተዳዳሪ፣ የሰላም አርጌው አስተዳዳሪ የነበሩት በተለይ በዚህ ጉዳይ ደግሞ እነሱ እንግዳ ሰንኩኝ አላውቃቸው ነበርና በተለይ ወይዘሮ ሙሉ ባሳዝነው የአቶ ባሳዝነው ፈንቴ አባይ አሁን ዛሬ አባይ ናቸው። ባሳዝነው ፈንቴ ልጅ ወይዘሮ ሙሉ ከአባቶች ጋር አስተዋወቀችኝ። ለእነሱም ይሄንን ነቀሳቅላቸው በደስታ ነው የተቀበሉትና ጠፍቶ የነበረውን አመጣህልን ብለው በደስታ ተቀበሉ። በየቤተክርስቲያኑ ማስታወቂያ ሲነገር በደስታ መጡ። በመጀመሪያው ዙር ወደ 200 ነው 300 የሚሆን ተማሪ ነው የተመረቀው። የተማሩትም ያውም በገና ቁጥር ትንሽ ስለነበረ በፈረቃ ነበር የሚማሩት ከ11 ሰዓት እስከ 12 ሰዓት እና ከ12 ሰዓት እስከ ምሽቱ 1 ሰዓት ፕሮቴክሽን ሃውስ ላይ ነበር እና ጨርሰን መስከረም ላይ 2008 ነው የጀመርነው። ልክ 2009 መስከረም ላይ ብፁዕ አባታችን እንግዲህ ልጆቹን ባርኩ ብለን ይዘንላቸው ስንቀርብ በጣም ነው የተደሰቱት። በጣም ተደሰቱ። ለደብር አስተዳዳሪዎች በሙሉ ሀገረ ስብከቱ ነው የመጥሪያ ደብዳቤ የጻፈ እንዲገኙ፣ ተወካዮቻቸው ሰንበት ተማሪዎች ወኪሎችም እንዲገኙ አድርገው የአሚኮ ያን ጊዜ አማራ ብዙሃን ነው የሚባል የነበረው እነሱም ተገኝተው ዘገቡ። ብፁዕነታቸውም ያለውን ስራ ፍሬ ሲያዩ በጣም ተደስተው የደብር አለቆችም ሁሉ ይሄ ነገር እንዲስፋፋ መመሪያ ተሰጧቸው። ከዛው ከካህናቱ መሀል ላይም የማይረግ ስም አለ ወይ ብለው ጠይቀው ኧረ እኔ የለኝም አቶ ነኝ ስላቸው ሊቀ መዘምራን ከዛሬ ጀምሮ ብለው ሊቃውንቱን አሳውቀው፣ ሊቀ መዘምራን በነገራችን ላይ ለእኔ የሚገባ ስም አይደለም። የብፁዕነታቸው ነው የቤተክርስቲያን ትእዛዝ ስለሆነ ተቀበልኩት እንጂ ሊቀ መዘምራን የሚባል በጣም ትልቅ እውቀት ያለው በተለይ በማህሌት ያቋቋም ቅኔን ያጠናቀቀ እሱም ሊቀ መዘምራን የሚባል የመዘምራኖቹ አለቃ ማለት ነው። ከባድ ስም ነው እና እኔ የምሸከመው አይደለም። ግን እሳቸው ዛሬ የሰጡት ማሳሰቢያ ምንድን ነው? ሊቀ መዘምራን ሲባል በዛኛው በቅኔ ማህሌቱ በቅዱስ ያሬዱ ሳይሆን እነዚህ መዘምራኖች ስላስተማረ ለእነዚህ ለህፃናቶቹ መምህር በሚል ወሰዱት ብለው ሊቃውንት አስማምተው ነው ማዕረግ ሰጠው። ካባ ልብሰው ይህን ማዕረግ ሰጡኝ። ለእኔ የሚገባ አይደለም። እያለቀሱ ነው በእውነቱ ያን ጊዜ የተቀበልኩት። እኔም ያን ሞራል ካገኘሁ በኋላ በስፋት ቀጠልሁኝ። አሁን ግን በገና ማለት በቃ ሱቅ ሆኗል። ሱቅ
ተራ ሱቅ ታውቃለህ፣ የቸገሩ ሰው የሚከፍተው ልክ እንደዛ ሆኗል። እና ይሄ ትንሽ ጉዳት አለው። እኔ ትውፊትን ጠብቄ ነው የማስተምረው። አባቶችን እየጋበዙ የቤተክርስቲያን የተማሩት ምሁራን ሊቃውንትን እየጋበዙ ነው ልጆቹም እንኳ ሲማሩ 10 ዓመት ይዤ የቆየሁት። ቅርንጫፎችን በመክፈት በጎንደርም፣ በአዲስ ዘመን፣ በደብረ ታቦር፣ በፍኖተ ሰላም፣ ዳንግላ፣ ዱር ቤቴ፣ ደልጊ በእነዚህ ቦታዎች ሁሉ ከፍቼ ቢያንስ አንዳንድ ዙር በተለይ ጎንደር ላይ ወደ 3 ዓመት እነዛ አስተምሬያለሁ። ከዛ በኋላ ግን በዛው የተተኩት ልጆች እያስተፋፉት ስለሄዱ ለእነሱ ትቼ እኔ ወደ ባህር ዳር ተመልሻለሁ። አሁን ሰፍቷል። ጥሩ ነው፣ መስፋቱ ጥሩ ነው። ግን መስፋቱ ጥሩ ሆኖ ሳለ ትውፊቱን ጠብቆ ቢሰፋ ጥሩ ነበረ። አሁን ግን አንዳንድ ነገር ስሰማ ትንሽ አዘናለሁ። መናፍቃን ሁሉ እየተጫወቱበት እንደሆነ መረጃ ደርሶኛል። እና ቤተክርስቲያን አሁን በገናን በባህልና ቱሪዝም በዩኔስኮ ንዋየ ቅድሳት በሙሉ አስመዝግባለች። የኔነትን አይምሯዊ ንብረትነቱ ቤተክርስቲያን ስለሆነ በዚህ የተነሳ ቤተክርስቲያን ስራ እየሰራች ነው። በቅርብ መምህር የኔታ ማዕበል ፈጠነ በዚህ ጉዳይ ላይ ጥናታዊ ጽሑፍ ጊዜው ቀርበው በኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዱስ ሲኖዶስ ላይ ይህ ነገር ስራ ተሰርቷል። የቤተክርስቲያን ንዋያት ማህሌቶቿ በገናም አንዱ ነው እና ቤተክርስቲያን ስራ እየሰራች ነው። ከዛ ውጭ ወጣቶቹ እየተማሩ ነው። ወጣቶች አይደለም እናቶችም ይማራሉ፣ ህፃናትም ይማራሉ። ትልቅ ምሁራንም እየተማሩ ያሉ ጥቅሙን አግኝተውታል፣ ተረድተውታል። በተለይ ከዚህ ከድርደራ ውጭ ከበገና ድርደራ ውጭ ሰማያዊው ጉዳይ በበገና ጉዳይ የኢትዮጵያ ታሪክ በመጽሐፍ ቅዱስ ውስጥ ያለው መላእክት እንዴት እንደሚጠቀሙበት፣ ሱራፌል እንዴት በገና እንደሚደረድሩ፣ ኪሩቤል እንዴት በገና እንደሚደረድሩ፣ በቅዱሳን ህይወት ውስጥ የበገና ጉዳይ እንዴት ነው። በተለይ ቅዱስ ዳዊትና ቅዱሳን በዓለም ያሉ ቅዱሳን በግብፅ የነበሩ ቅዱሳን መነኮሳት ጋር ቅዱስ ዳዊት በገና መጥቶ ሲደረድርላቸው፣ በተለይ ጎንደ ተክለ ሃይማኖት ላይ በጣም የሚገርመኝ የዛ ገዳም ተጋዳይ የነበሩት እጨጌ ቅዱስ ዮሐንስ እሳቸው ተወለዳቸው ፍልስጤም ውስጥ ነው፣ ሶሪያ ውስጥ ነው እና ከዛ ከፍልስጤም አውራጃ ውስጥ እዛ ሲወለዱ እናታቸው ምንጽዮን አባታቸው ሌላ ሰው ይባላሉ እና ገና እንደተወለደ በህፃነቱ እንደተወለደ ቅዱስ ዳዊት 77 የበገና ደርዳሪዎችን ይዞ በአካለ ነፍስ ነው። አሁን ይሄ የምነግርህ በአዲስ ኪዳን ነው። በ300 ዓመተ ምህረት አካባቢ እንዲያውም ዘመኑን ስቆጥረው እናስረው ከተባለ ከአቡነ ተክለ ሃይማኖት ጋር ስለሚገናኙ በኢትዮጵያ በ12ኛው መቶ ክፍለ ዘመን እንደማለት ነው። ግን እሳቸው በምድር ላይ 500 ዓመት ነው የኖሩት። ኢትዮጵያ ውስጥ 450 ዓመት ኢትዮጵያ ውስጥ ነው የኖሩት። ከሀገራቸው 50 ዓመት ያልሞላ የኖሩበት ዲቁና ተቀበሉ። ከዛ መነኮስ ከዛ ወደ ኢትዮጵያ መጡ። ኢትዮጵያ ውስጥ አቡነ ተክለ ሃይማኖት ጎንድ ተክለ ሃይማኖት በበለሳ ከማክሰኝት ከጎንደር ከማክሰኝት ጎንድ እዛ አካባቢ ነው ገዳም የጎንድ ተክለ ሃይማኖት እዛ ውስጥ ነው ተቀብረውም የቆዩት ረዥም ጊዜ። በኋላ ወደ ሌላ ቦታ ሄደዋል። አጽማቸው ፈልሶ ወደ ጸጎሮ ወደሚባል ቦታ እና ያን ጊዜ ሲወለዱ በአራስ ቤትነታቸው ቅዱስ ዳዊት 77 የበገና ደርዳሪዎች በአካለ ነፍስ ወደ ቤታቸው ወርዶ እግዚአብሔር አመስግኖ በዛ ሕፃን መወለድ ምክንያት ቅዱስ ዳዊት ተደስቶ ወደ ሰማይ አድርጓል። ይህንን ስናይ በገናው ከመደርደራችን በስተጀርባ ያለው የቅዱሳኑ ታሪክ የነ አባ ኪሮስ፣ የነ አባ አሞኒ፣ የነ ቅዱስ አባ ማርዳሊ፣ የነ ቅዱስ ዮሐንስ አፈወርቅ፣ የነ ቅዱስ አትናቴዎስ ከበገና ጋር ያለው ጉዳይ ተዘርዝሮ አያልቅም። ቅዱስ ያሬድ ራሱ እመቤታችን ሲያመሰግናት አንቀጸ ብርሃን ሲደርሰው እሱ ከሰማይ ሄዶ እሱስ እንዲያውም በአካል አይቶ ነው የመጣው። ቅዱስ ያሬድ በአካል አይቶ ነው የመጣው። ከሱራፌል ከኪሩቤል አይቶ ተምሮ እኔ አንድ ድጓ መምህር አንድ አባቴ ያስተማሪ ቅዱስ ያሬድ ይዞት የመጣው እኮ 3ቱን ብቻ ነው እንጂ ከላይ ያለው ዜማ ብዙ ነው። እሱ ግን ለኢትዮጵያ 3ቱን ግዕዝን እዝልና አራራይ ይዞ መጥቷል። ቀንሶ 3 እንጂ አልመጣም። ብዙ የሚነገር ማለት ይችላል። ይሄን ስም ያዛቅቶናል እንበርት ነበር ያለ ነው እና ቅዱስ ያሬድ በትንቢት መነጽር ወደ ኋላ ተመልሶ ቅዱስ ዳዊት እመቤታችን እንዴት ያመሰግናት እንደነበረ በበገና አባትሽ ዳዊት አንቺ በበገና ልጅ ሆይ ስሚ ይዝ ጆሮሽን ማዘንቤ ወገንሽን አባትሽ ቤት እርሺ ንጉሥ ሞት ይወዷልና እያለ በበገና አመሰገነሽ እያለ በገናን አንስቶ ቅዱስ ያሬድ አንቀጸ ብርሃን በሚለው ድርሰቱ ላይ ይህን ጠቅሶታል። እና ይህ ሁሉ ከጀርባ ያለ ኢትዮጵያዊ ጉዳይ ስንገባ ራእይ ዮሐንስ ላይ ስንገባ ዓለም አቀፍ ወደሆነ ነገር ስንገባ
በተለይ በዚህ ዘመን ደግሞ የበገና መነሳት በጣም ሰፊ ነው።